ከዚህ ቀጥሎ በማሳያችሁ አጭር ቪዲዮ ክሊፕ ላይ አንደኛዋና አምስተኛው ተናጋሪ ይህችን አገላለጽ እንዴት ፕሮናውንስ እንደሚያደርጓት ልብ ብላችሁ አድምጧቸው። ከዛ በፊት ግን ይህች ኤክስፕሬሽን እንዴት ፕሮናውንስ እንደምትደረግ በዚህ ኤክስፕሬሽን ውስጥ ያሉትን ቃላት አነባበብ ላሳያችሁ። አይም ተብሎ የተጻፈው አይ አም የሚሉ ሁለት ቃላት ኮንትራክትድ ሆነው ሲጻፉ አይም ተብለው ይነበባሉ። አይም ከዚህም አጠር ስናደርገውና በፍጥነት ስንናገር ግን አም ብለን መናገር እንችላለን ማለት ነው። ቀጥላ ያለችው ቃል ሂር ነች። በዚህች ቃል ውስጥ ያለችው አር ድምፅ ሮቲክ ር ነው የምትባለው፣ ነው የምትባለው። እኛም የምናቃትና በተለምዶ አማርኛ ላይ የምንጠቀማት ትሪልድ ር ነው የምትባለው። ትሪል ተርገብጋቢ ነች፣ የነሱ ግን ሮቲክ ነች። አትርገበገብም። ድምፁን ይዞ በማቆየት ብቻ ምላስ ያፋችንን ጣሪያ ሳይነካ የምትባል ር ድምፅ ሂር ብለን ነው የምንላት ማለት ነው። ከዛ ቀጥሎ ያለችው ቱ ደግሞ ኦ ፊደል እንደ አ ነው የምትነበበው። ምክንያት አያይዘን ስንናገር በፍጥነት ለማለት ስንሞክር አ ድምፅን ነው የምናወጣው እንጂ ቱ አንልም ማለት ነው አጥብቀን። ቀጥሎ ያለው የመጨረሻው ቃል አፖሎጃይዝ የሚለው ቃል ነው። አፖሎጃይዝ ስንል የመጀመሪያዋ ኤ አሁንም በአ ድምፅ ነው የምትነበበው። በነገራችን ላይ ይቺ ድምፅ አ የምትባለው ድምፅ የእንግሊዝኛ አምስቱ አናባቢ ፊደላት ውስጥ የለችም፣ ግን አምስቱንም አናባቢ ፊደላት እየወከለች የምትመጣ ድምፅ ነች። ሸዋ ትባላለች በስም ስትጠራ። ይቺ ድምፅ ከእንግሊዝኛ አናባቢ ድምጾች ብዙውን ድርሻ የያዘች ድምፅ ነች። 11%ን የእንግሊዝኛ አናባቢ ድምጾች አገልግሎት የምትሰጥ አናባቢ ድምፅ። ይችን በተለየ ማወቅ አለብን ማለት ነው። ዊክ ቫውል ነች። በጣም ደካማ ድምፅ ነካ ብቻ ተደርጋ የምትታለፍ የእንግሊዝኛ አናባቢ ድምፅ በዚች ምልክት ትወከላለች። አፖሎጃይዝ እንላለን። ስለዚህ ይህን ኤክስፕሬሽን ፕሮናውንስ ስናደርገው አም ሂር ቱ አፖሎጃይዝ ማለት እንችላለን። እንደዚህ አድርገን ፕሮናንሲዬሽን ስንማር የምንለውም ትክክል ይሆናል። ፈረንጆቹ እንዴት እንደሚሉትም ስለሚገባን ለማድመጥ የተሻለ አቅም እየፈጠርን እንሄዳለን። እንደዚህ አይነት ስልጠና መውሰድ ከፈለጋችሁ ባዮ ላይ ባለው ስልክ ደውላችሁ የእኛን ስልጠና መቀላቀል ትችላላችሁ። ቀጥሎ ይህን ኤክስፕሬሽን ኔቲቭ ስፒከርስ እንዴት እንደሚሉት አጭር ክሊፕ ልጋብዛችሁ። I'm here to apologize. I'm here to apologize. I'm here to apologize. I'm here to apologize. I'm here to apologize.